እንደምታዩት ምራይ ሙዝ ነው። በቃ ደስ ይላል። ብቻ ጉሉ ማሻአላ በጣም ሰላም። እንደምን አደራችሁ? ደህና ናችሁ ወይ? እንደምታዩት ገጠር ነው ያለሁት። ይሄ ጓሯችን ነው። እዚህ ጋር እንደምታዩት ቆጮ አለን፣ ገና ያላደገ። ይሄ ቆጮ ነው። ሲኪ አጠቃላይ ገጠርኩ ውበቱ ኦ ማይ ጋድ! ይሄ እንዳለ ቆጮ ነው። እዛ ጋ ደግሞ ቡና አለ፣ እዚህ ጋም ቡና አለ። እነዚህ የቆዩ ናቸው። ትንሽ እንትን ያሉ ቡና ተወዷል እንደምታውቀው። እኔ ግን ቡና አልጠጣም፣ የቡና ሰው አይደለሁም። ግን ታውቃላችሁ ገጠር ላይ ደግሞ ቡና በጣም ነው የሚጠጣ። እና ገበያው ራሱ ጦፎ የለ እንዴ! አንድ ቡና 150 አልኩኝ 1500 ብር ገብቷል። ይብላኝ ለሚጠጡት ያው እኛ ሰርተን እንሸጣለን ትላለህ። እኔ ስለማልጠጣ ነው። ግን ፋሚሊ አለ ይሄት ቆጮ ይነፈን ያለው ወደዛ ማዘር እንዳገባ ፈርቼ ነው። ቪዲዮ ላይ ያ እንደምታውቁት ቆጮ የሌለ ቅውጥ ብሎ ይለ እንዲዋሩ። እዚህ ጋር ቡና አለ። እዚህ ጋር ወይ ነገር ጫት ነው። ይሄ ጫት ነው። በቃ ምንም ማድረግ አይቻልም። ይሄ ጫት ነው። ጉሉ ማሻል ነው። ለጫቱ እንዳትሉ ያ ይሄ ጫት ነው። ግን ያው እንደ መቃም ባይሆንም እንደ ገበያ ያበደ ነው ለኛ እና ኦ ማይ ጉድነስ ዛሬ ነው ከመጣው በስንት ቀኔ ወደ ጓሮ የወጣሁት። ይሄን ይመስላል። ላስጎብኛችሁ ብዬ ነው። እና እዛጋም አይውት በቆሎ አለ። እንደምታውቁት በቆሎ እየደረቀ ነው። እኔ ሲደርቅ ነው የደረስኩት። ፀሐይም ስለሆነ ስቀርጽ በስነ ስርዓት አይገባም። ከሁሉም ግን ይሄ ነገር ተመችቶኛል። አሁን ደግሞ ከዚህ ጓሮ ወደ እኔ ጓሮ ሄዳለሁ። አንቺም ባለቤት ነሽ አሉኝ እኮ ታናናሾቼ። አሁን እኔ ጋር ወስጄ እንዲያረጋለሁ ስለ እንዴ አንቺም የራስሽ የሆነ ህይወት አለሽ፣ የራስሽ ቤት አለሽ ነው የሚሉኝ። ይስቁብኛል ቤቴ ስል። እነዚህ ደግሞ ገና አዳዲስ የተተከሉ ቡናዎች ናቸው። ሶ ተፈቅዶልኛል እወስዳለሁ። እንዴት እንደማለከልክ ኦ ማይ ጉድነስ። እነዚህ አዳዲስ ቡናዎች ናቸው። የተተከሉትን ሳይሆን ገና ያልተተከሉ አሉ። እነሱን እወስዳለሁ። እዛ ጋር ወሬ አለች። ሲያምር በእውነት በጣም ነው የሚያምረው። በጣም ነው የሚያምረው። እንዳል ለምታዩት ዌሳ ይባላል በእኛ ቆጮ ማለት ነው። እና እንደዛ ነው እላችኋለሁ። ጓራችንን ጉብኝት እናድርግ። በቃ ይሄን ያህል ነው። አለክልከን ጨርሰናል። ሌላ ምን ላሳያችሁ? ምስሌ ሽሮ ደግሞ ይሄኛው ሙዝ ነው። እዚህ ጋር ገና እንትን ያላለ እንትን አለ። ማሻአላህ ሙዝ ልስበር አይሰበርም። አሁን ገና ተብዬ ነው። ይኸው እንደምታዩት ማሻአላህ ሙዝ ነው። ይሄኛው እንዳለ የምታዩት ሙዝ ነው። እና ይሄን ይመስላል። እንዲጋም እንደምታዩት ምራይ ሙዝ ነው። በቃ ደስ ይላል። ብቻ ጉሉ ማሻአላ በጣም ነው የሚያምረው። ማሻአላ ተበረከተ። በጣም ነው የሚያምረው። በጣም ነው የምወደው እንደዚህ አይነት ነገር እና ኢንሻአላ እኔም እንደዚህ አይነት ነገሮች እንደዚህ አይነት ገበያዎች በጣም ደስ ይለኛል። የራሴ ቦታዎችን ላይ እንደዚህ ማድረግ ፈልጋለሁ። ይሄም የኔ ነው ግን እሺ በጣም ደስ ይላል። ውስጥ ለገብቼ ሳልፈልግ ጋር ደግሞ የደረቀ በቆሎ ነው። በቆሎ እንደምታዩት ደርቋል። በቃ ይበላው ደስ እንደሚለኝ እንገና ትንኪ ብሎኝ ነው። ዞሮ እንበላለን። ጋብዛችኋለሁ እናቴ እና በቃ ያምራል በእውነት
በጣም ነው የሚያምረው። እሺ እንደምታዩት ነው። በቃ ይሄው እንዲህ በጣም ያምራል። ቁመቱን ይዩት። ግን ማሻአላ በሉ እሺ። ማሻአላ እኔ ራሱ ማሻአላ ስንል ያልኩት እንደምታዩት እነዚህ ጎመኖች ናቸው። ገና ቤቢ ጎመን ናቸው። እዚህ ጋር ቡና አለ። እዚህ ጋር ይሄ የምታዩት ገና አዲስ ጩጬ ቡና ነው። ልጅ ቡና ነው። ይሄን እንዳይሆን ብቻ ውሰጂና ትከይ በርሽ ላይ የሚሉኝ ባለትዳር ሳይሆን ለካ ቤት አለ ማለት ኖር ነው መሰለኝ። ለዛ ነው መሰለኝ ጩጬዎቹ ይሄንን ነው ለካ ወስደሽ ትከይ የሚሉኝ። ሙዝ አይ ቲንክ እኔ ጎረምኩ ተተክሏል። ጓደኛዬ ተክላለኛለች። ተክለውልኛል ጓደኞቼ። በረካ ይሁኑ። ወላይ የምታዩት በጣም ነው የሚያምረው። ወላይ ጓሮ በጣም ነው የሚያምረው። የሌለ ነው የሚያማልለው። አትጡብኝ። ምትቅሙ ምናምን ወዳጆች ካላችሁኝ እንግዲህ በነፃ ነው ትላለ። ሰው እንዳይሰማኝ እንኳን ለሌላ ሰው ለራሴም በነፃ አይሰጠኝም። አልቀምም እንጂ እና በጣም ነው የሚያምረው። ለካ እኔ እንዴት ብዬ ልውሰድ ስል መውሰድ ትችያለሽ ይሉኛል። እኔ ትልቁን እንዴት ላሉ ገብተሽ መጀመሪያ ቼክ አድርጊ ሲሉኝ አልገባኝም ነበር። ለካ ይሄ ነው ከስር ከስር ትንንሽዬ ይበቅላልና እሱን ነው። ለማንኛውም በቃ በጣም የምወደው ነገር ነው። ወይኔ ሰውየው መጣ። ፋዙኬ መጣ። በቃ ይሄን ይመስላል። በጣም ነው የሚያምረው። ወላሂ በጣም ማሻአላ በሉ እስቲ ግሎ ማሻአላ። አያችሁት? ያበደ ነው። ሙዝ ምናምን በቃ እንገዛም። እሺ ሉክ አት ዘ ባናና ይሄን ይመስላል። ያማንኛው ባጭሩ የጫቱ ቦታ ላይ ግን ብዙ መቆየት ያለብኝ አይመስለኝም። ወዛ ጋር ማለች ለካ ሙዝ እያያችሁት እዛ ጋር የደረሰች ሙዝ። በአጠቃላይ ግን አየሩ ሁኔታው ምናምን ገጠር ሀገርኛ ደስ ይላል። በጣም ነው የወደድኩት። በጣም ነው የተመቸኝ። ለኔ ስል ግን ትንንሾቹ በጣም እየሳቁብኝ ነው። እንዴ ከመቼው የኔ ያለሽ ባለትዳር ያልሆነ ሰው እኮ ለኔ ቤቴ ምናምን አይልም ይላሉና ኢትስ ኦኬ። ቤቴ ባለትዳር እስከመሆን ድረስ የኔ ግዴታ አይደለም። ትንሽ ኮስተር ያልኩባቸው ነበር። ላይ ወስጄ ተክላለሁ ምናምን እያልኳቸው እኮ ነው። በጣም ይስቁብኛል። እንዴት ነው ወላሂ አልገባኝም ምኑ ጋር እንደሆነ ኃጢያቴ። በሬ ላይ ወስጄ ተክላለሁ ስል ይሄ ቤት ያንቺ አይደለም ወይ ሁለተኛ አረክሽን አይነት ስሜት ነው ገብቶኛል። ግን ይሄም የኔ ነው ያም የኔ ነው። እነሱም የኔ ናቸው፣ እኔም የነሱ ነኝ። የኛ ነው የሚባለው ለካ። የኛ ስላላልኳቸው ቅር ብላቸው ሊሆን ይችላል። ለማንኛውም ለወደፊቱ አስተካክላለሁ። እንደምትወዱት ተስፋ አደርጋለሁ። እኔም የራሴ ብር ላይ ወስጄ እንደዚህ ፏ እንደማድረግ ጓሮ ምናምን የለኝም መቼም እንደነሱ እንዲሰፊ መሬት ያለውም የኔ ቦታ ላይ በጣም ትንሽ ናት። እሷንም ቦታ ፏ እንደማድረጋት ተስፋ አደርጋለሁ። እንዲህ ማካል አደረኩ ምኑን ሴት ሆንኩ ምኑን ያርሳደር ልጅ ሆንኩ ጉረኛ። ለማንኛውም አመሰግናለሁ።